በሆዷ የግርማን ልጅ እንደያዘች ለግርማ እናት ወይዘሮ ደስታ ስትነግራቸው ደስታቸው ወሰን አጣ። እህቶቼ ቶሎ ቶሎ እንዲጠቀልላት ለግርማ ማመልከቻ አስገቡ። ወተወቱት። መረጋጋት ተሳነው። ከማግባት ማዕከላዊ መግባት የሚመርጠው ግርማ ተረታ። ነገር ግን ሊያገባ መሆኑን ማመን አልቻለም። እኛም አላመንም። ቢራ ቤትም በሀሳብ መዋዘን ገባ። ብስራት ዘመናዊ ጠላፋ ያካሄደችበት መሰለው። ሁሌ ስለ ትዳር ስናስብ ፐርፌክት የሆነ ሰውና የተሟላ ነገር እንፈልጋለን። ታላቅ የሚባለው ትዳር ግን ሙሉ ያልሆነን ሰውና ሁኔታ በትምህርትና በሂደት ወደ ሙሉነት ማምጣት ነው ስል ከየት እንደሸመደርኳት የማላስታውሳትን አባባል አዘል ምክር ጀባ አልኩት። በሹፈት ተመለከተኝ። አንተን ብሎ ስለ ትዳር መካሪ ማለቱ ይመስላል። ለነገሩ እውነቱን ነው። እኔም ብሎ ስለ ትዳር መካሪ። ሰርግ የሚባል ሰውን ጠርቶ ሰብስቦ አብልቶ አጠጥቶ አስጨፍሮ ከሽርደዳ የማያመልጡት ድግስ በድንገት ግርማን አሳዶ ያዘው። ለእኛ ሀገር የሰርግ ታዳሚ በነፍሱ ወከፍ ኩንታል ጤፍ ገዝተህ ብትሰጠው ለእሱ ማኛ ጤፍ ሰጥቶ ለእኔ ሰርገኛ ጤፍ ሰጠኝ እያለ ከመውቀስ አይመለስም። የስንት ሰው ሰርግ በልቼ አሁን የምከሰው በአንተ ነው ሲሉ እናቱ አዋከቡት። አይገርምም? ግርማ ሊያገባ ነው። ነገር ግን ሰርግ መደገሻ ገንዘብ ቢራ የመጠጫ ያህል ቀላል አይደለምና ግራ ገባው። እዚህ ሀገር ታመህ አይሆን እንጂ ስታገባ አይዞህ የሚልህ አታጣም። ብዙ ሰው የሚያዋጣው ግን ገንዘብ ሳይሆን ትንፋሽ ነው። ትንፋሽ ደግሞ በሰርግ አዳራሽ የሚሰቀል ፊኛን ለመንፋት እንጂ ሰርግ ለመደገስ አይረዳም። በርታ፣ ብቻውን ኑሮ አይሆንም። ግርማ የሚፈልገውን ደመረ ለቀልድ ካዋለው 100 ሺህ ብር ጋር በሆኑ መገናኘት ነው። የስንቱን ሰርግ በልቼ እናቱ ድምፅ ጆሮ ላይ አቃጨለበት። ጡንቻ ያወጣበትን ፔዦ መኪናውን የግድ መሸጥ አለበት። አሁን አሮጌ ፔዦ ተሽጣ የምግብ ዝግጅት ወጪን ትሸፍናለች? ራሱን ጠየቀ። የምግብ መሸፈኛ ጨርቅ እንኳን የማትገዛ አይመስለኝም ብሎ ራሱን አሳመነ። ፔዦ መኪና ግርማን ያላደረገችውና ያላመጣችበት ነገር የለም። ጨጓራ፣ ደም ግፊት፣ እረ ስንቱን ይገልጻል። ከአባቷ ስም በላይ የሚጠራበትን ቅጽል ስምም አስገኝታለታለች። የምትነሳው በግፊት ነው። በድንገት ትቆምና የሚገፏት እጆቿ ትፈልጋለች። ግፋልኝ ሲል ስለሚለምን ደጋግማ የሰው ዓይን አስገርፈዋለች። በዚህ ሳቢያ ግፋልኝ ከአባቱ ስም በላይ መጠሪያ ሆነች። አባቱ አቶ ታላቁ ምኒልክ ግርማ ግፉልኝ ብለው ልጃቸውን ሲጠሩት ከሰሙ ምን ጸሎት ላይ ቢሆኑ ቆም አድርገው ይግፋህ አንተ አባትህን የማታውቅ ዲቃላ ነህ፣ ታላቁ የሚል የተከበረ አባት ስም አለው ሲል ያንባርቃሉ። ግፋልኝ ውስጧ የሸንኮራ ዮሐንስ ወይም የኪዳነ ምሕረት ጸበል በኮዳ አይታጣም። ግርማ አምላኩን የሚያስታውሰው ግፋልኝ አልናገር የሚል የተከበረ አባት ስም አለው። ግፋልኝ አልናገር ስትለው አምላኬ ሆይ እቺ መኪና የምትሄደው በነዳጅ ሳይሆን በአንተ ኪነ ጥበብ ነው እንዳደረግክ አድርጋት ሲል ጸበል ይረጫታል። ከዚያ ነካ አድርጎ ሲያስገፋት አትጨክንበትም። እየተሽኮረመመች ማዝገም ትጀምራለች። እንኳን ዳገት ቁልቁለትም ቢሆን የምትወርድ እንደ ነገሩ ሆኖ እያለ ወጋ ይቀር ብላ ከሀይገር ባስ የኮረጀችውን የታል ዳገቱ የሚል ጥቅስ ከጀርባዋ ለጥፋለች። በምርጫ 97 የግል ተወዳዳሪ የነበሩት አጎቱ የፖስተር ማሳተሚያና የቅስቀሳ ወጪ ሲፈታተናቸውና እጅ እንዳጠራቸው ሲያምኑ በሁለት ጊዜ ክፍያ ፔዦዋን በ25 ሺህ ብር ለግርማ ሸጡለት። ባለፉት 10 ዓመታት ለመኪናዋ ዕቃ መለዋወጫ፣ ለመካኒክ ክፍያ፣ ለማስገፊያ ያወጣው ወጪ ቢደመር መርሴዲስ መግዛት ይችላል። መኪናዋ ምንም እንኳ መርሴዲስ ባትሆንም ለእድሳት የወጣባት ወጪ ግን መርቼዲስ ያስመስላታል እያለን እንቀድድበታለን። እውነታችሁን ነው ይላል ግርማ በግፉልኝ ባረረ አንጀቱ። ሰርግ መደገስ የሚጠቅመው ነገር ቢኖር ከግፉልኝ ሊገላግለው መቻሉ እንደሆነ ግርማ አመነ። ሊሸጣት አሰበ። አማከረን። የሽቦ መኪና እንኳን ነድቼ የማላውቅ እኔ፣ የልብስ ስፌት መኪና እንኳን የሌለኝ እኔ ማን ይገዛሃል? እኔ እንደሆነ በነፃ ብትሰጠኝ ከፍዬ መልስልሃለሁ አልኩት። የግልምጫ ቀለም ባለው ሁኔታ በቆረጣ እያየኝ የመልስ ምት ሊሰነዝር ሲደምር ጣልቃ ገባ። በሊትር ስንት ኪሎ ሜትር ትሄዳለች? ሞተሯ ስንት ጊዜ ተፍቋል? ታድሷል? ዋጋዋ ስንት ነው? ሰርቪስ የምታደርገውስ በየስንት ኪሎ ሜትር ነው? ቁጥራዊ ጥያቄው እንደረደረ የቀረው መኪናዋ ስንት ሹፌር ነው የምትሽከረከረው የሚል ጥያቄ ብቻ ነበር። አሁን ለግፉልኝ ይሄ ሁሉ ጥያቄ ይገባታል? አንድ ባለ ጋራጅ 12000 ብር ለግርማ ሰጠውና መኪናዋን ገዛት ከማለት ይልቅ ግርማን ተባበረው ውለታው አለለት ማለት ይቀላል።
ይቺን አዛውንት መኪና መሰል የቆርቆሮ ሳጥን ጠግኜ መኪና አደርጋታለሁ ብሎ ሳይሆን መቄዶንያ ወይም ሜሪጆ የአረጋውያን መንከባከቢያ ማዕከል አስገብቶ ሊጠውራት አስቦ መሆን አለበት። ግርማ ሰሞኑን ሞባይል ስልኩ ላይ ከተጫኑ አፕሊኬሽኖች የሚጠቀማት ካልኩሌተር ብቻ ነው። የአዳራሽ፣ የቪዲዮ፣ የዲጄ ይደምራል። በግፉልኝ 12000 ብር ስጦታ፣ በሰራተኛ ማህበር ብድር፣ በወዳጆች ዳረጎት የሰርጉ ድግስ ተጀመረ። አንደኛ ሚዜ ሆኜ ተሾምኩ። እንደ ፓርላማ ማክሰኞና ሐሙስ የሚሰየም መደበኛ የሚዜዎች ስብሰባ ተቋቋመ። የመጀመሪያው ስብሰባ ዕለት አንደኛው ሚዜ ሰርጉን ለየት ለማድረግ ሳልሳ ዳንስ ትምህርት ቤት መግባት ይኖርብናል የሚል መመሪያ አቀረበ። ቶሎ ብዬ ወንድሜ ሚዜዎቹን አየዋቸው። የመገረም ስሜት አይታይባቸውም። ጭራሽ አንገታቸውን በይሁንታ ነቀነቁ። በእኔ ድምፅ ተአቅቦ በ5 ሚዜዎች ድጋፍ ሐሳቡ በቀጣይ ስብሰባ ውሳኔ ሊሰጠው በአጀንዳነት ተያዘ። የሴቶች ንቁ ተሳትፎ ያለበት ስብሰባ ነው። ሁለተኛዋ ሚዜ ቀጠለች። የሚዜ ልብሳችን በጣም ስስ ስለሆነ ፒኪኒ ወይም ፓንት ብናደርግበት ስለሚጎላ ፓንት ባናጠልቅ ምን ይመስላችኋል የሚል ሐሳብ አቀረበች። ከሴቶቹ ቀድሞ ሶስተኛው ሚዜ ዋው በጣም ጥሩ ሐሳብ፣ ትክክል ነሽ ሲል በደስታ ተፍለቀለቀ። ምን አስቡ ይሆን? ሴቶች ተስማሙ። ወንዶች በስንት ልመና የመናገር እድልን አገኘን። ሁለተኛው ሚዜ በደንብ ለመተዋወቅ እንዲረዳን ወንድና ሴት ሚዜዎች በጋራ ለምን ሳውና ባዝ አንገባም አለ። የማሳሰቢያ ድምጸት ያለው ጥያቄ ነው። ፓንት አናድርግ ያለችው ቀበጧ ሚዜ ሐሳቡ ተመቻት። አንደኛዋ ሚዜ እንዳላችሁ ብላ መሃል ላይ ቆመች። ሶስተኛዋ ጎረበጣት፣ ግን እምቢ አላለችም። ሁለት ወንድ ሚዜዎች ሲጠቃለሉ ይታየኛል። አውራጣታቸውን አገጣጥመው ግጭ ተባባሉ። በእኔ ድምፅ ተአቅቦ ስብሰባው መታደሜን እንደቀጠልኩ ነው። ሁለተኛዋ ሚዜ ይህን ሰርግ ከሌሎች ሰርጎች ምን ይለየዋል ስንባል ሳልሳ ዳንስ መማራችን፣ ሳውና ባዝ በጋራ መግባታችን፣ ሴት ሚዜዎች ፓንት አልባ እንድንል ይረዳናል ስትል እኔና ሀሳቡ የጎረበጣ ሶስተኛ ሚዜ ልታሳምነን ሞከረች። በቀጣይ ስብሰባ አስበንበት እንድንመጣና እንድንወስን መዝገቡ ለውሳኔ ተቀጠረ። በሰው የጥምረት ማወጃ ቀን ላይ አጣማሪያቸውን ለማግኘት የጓጉ የመሰሉት ወንዶች ሚዜዎች ቀስ ብለው እራት ገጅር ሲሉ ተለማመጡኝ። እንዳላችሁ አልኳቸው። ሶስተኛዋ ሚዜ ለማውራት ተራውን ወሰደ። ማታ ሚዜዎቹ ተራ በተራ የተለያዩ ብሔሮች የሚወክሉ ጭፈራዎች እያሳየን ወደ አዳራሽ ብንገባ ሰርጉን ያደምቀዋል አለ። ተስማሙ። አንደኛ ሚዜያዎች ትግርኛ ተፈረደብን። ለኔ ሳልሳም ሆነ ትግርኛ አንድ ናቸው። ከዚህ ቀደም በሁለቱም ሰውነቴን ፈትሼ አላውቅም። እንደ ኢትዮጵያ ፓርላማ አንድ እኔን አስቀርተው ሌሎቹ በሁሉም ሐሳብ ይስማማሉ። አንድም ውድቅ የሆነ ሐሳብ የለም። ሶስተኛዋ ሚዜ እየተፍለቀለቀች እድሏን መጠቀም ጀመረች። አሪፍ ሐሳብ አለኝ። ሰርጉ ሀገራዊ ፋይዳ እንዲኖረው ከሙሽሮቹ ጋር በመሆን የታላቁ መሪያችንን ምስል ያረፈበትን ቲሸርት ለብሰን በየቤቱ ድርጅቱ እየዞርን ለታላቁ ህዳሴ ግድብ ገንዘብ ማሰባሰብ ይኖርብናል አለች። ምን አለ ቢያንስ እንኳን ይህን ሐሳብ እንዴት ታዩታላችሁ ብትይ ሲል አስተያየት ሰነዘር። ይህ ለውይይት የማይቀርብ አስማሚ ሐሳብ ነው አሉና ሚዜዎቹ በህብረት አፋፌን አሉኝ። ይሁን ልማታዊ ሰርግ ለማደናቀፍ የሚጥሩ አንዳንድ ሰርጎ ገቦችን እንቃወማለን የሚል የአቋም መግለጫም አወጡ። ሙሽሮች ሳልሳ ሲደንሱ 45 ዲግሪ አግድም ቆመው መሆን አለበት። በእግሮቻቸው መሃል የሚኖረው ክፍተት 10.5 ሴንቲሜትር ሊሆን ይገባል። ሻምፓኝ ከመከፈቱ በፊት 15 ጊዜ መነቅነቅ አለበት። ታዳሚዎች ቁንጣን ይዟቸው ለጭፈራ አልነሳም እንዳይሉ ከ10 ጉርሻ በላይ የሚሆን ምግብ ሳህን ላይ ማኖር ክልክል ነው የሚለውን ቁጥር ተኮር መመሪያ ማስተር ኦፍ ሴሬሞኒ ኤምሲ ተደርጎ የተሾመው ደመረ በጽሁፍ ከማስማቱ በፊት ስብሰባው ረግጬ ወጣው። ልማታዊ አስተምህሮቶች ቁጥሮችን ደመረ ነገረኝ። አንተ ማስተር ኦፍ ቺቲንግ ነህ እንዳትሉ ጭምር ትልቅ ካድሬ ትንሹን ስም እስከ ማውጣት ያደረሰውን የባለ ሁለት አሃዝ ውለታ ይሄ ነው። በማግስቱ አንደኛ ሚዜ መሆኗን የተናገረች ሴት ደወለችልኝ። በነገው ስብሰባ ላይ መገኘት እንዳለብኝ አስጠነቀቀችኝ። ራሴን ከሚዜነት አግልያለሁ፣ አልመጣም አልኳት። ስማ፣ ትላንት በተደረገው ስብሰባ ላይ የተቀረጸው ፊልም በተበላሸ ካሴት ላይ ስለተቀዳ አላጫውታት ብሏል። ስለዚህ ስብሰባው ነገ ስለሚደገም ቢያንስ ስብሰባ ረግጠህ እስከመውጣበት ድረስ ያለውን ሁኔታ መጥተህ በድጋሚ መቅረጽ አለብህ። ለአቃቢ ሕግ የሰነድ ማስረጃነት እንዲያገለግል ነው አልኳት እና ከት ብላ ሳኩባት። ጆሮዬ ላይ ስልኩን ዘጋችው። በእርግጥ እዚህ ሀገር ብሔራዊ ምርጫ አይደገምም እንጂ ስብሰባ ይደገማል።
ሙሽራው ግርማ ሰርጉን ልማታውያን እንደጠለፉት ሰማ። ግዴለሽነቱ ጠፍቶ ደሙ ፈላ። ቡራ ከረዩ አለ። ፍትሃዊ ነፃና በታዳሚ ዘንድ ተአሚነት ያለው ሰርግ ደግሳለሁ የሚል እሳቤ ያነገበና የስብሰባውን ዋና ተዋናይ የነበሩትን 2 ሴትና 1 ወንድ ሚዜ እስከ አፍንጫቸው ድረስ ነግሮ ከሚዜነት ዝርዝር ውስጥ ፋቃቸው። ከዚያ ቀን በኋላ የግርማ ስልክ ዝግ ነው። በቤቱም እንደመሻ አይቀርም። ግሮሰሪም ሆነ በቢሮም ግርማን አየው የሚል ሰው አልተገኘም። ጅብ በሌለበት ከተማ ይበላሃል ጅቡ እያልን ሳንድሮም ቀረ። የድንግልና ንግድ። ድንግልና ቸርቻሪዎችና ወሲብ ሻጭ የቤት ልጆች። ዓለም ስትፈነጠር አዲስ አበባ መዳህ እንደማያቅታት እያሳየች ነው። የነገ ህይወታችንን በባቡር ልታፈጥነው የዛሬ ኑሯችንን በትርምስ አጠይመዋለች። ያደጉ ሀገራት በዕለታዊ ጋዜጦቻቸው ላይ ሴተኛ አዳሪን ሲያቀርቡ አዲስ አበባ ዋና ዋና መንገዶች በሴተኛ አዳሪ ሞልታ ከማንም አላንስም እያለች ነው። ያደጉት ሀገራት በኢንተርኔት ድንግልና ሲቸረችሩ አዲስ አበባ በድብቅም ቢሆን እኔም አለው ለማለት አልሰነፈችም። ጌታሁን ማሩ በተለምዶ ጋይድ የሚባለው የውጭ ሀገር ሰዎች ኑሮን አቀላጣፊ አስጎብኚ ነው። አማላዮቹን የኢትዮጵያ ሴቶች ለማጥመድ የሚመጡ የውጭ ሀገር ዜጎች ቁጥር መበራከቱን የሚጠቅሰው ወጣቱ ድንግል ሴት ፈልጎ ሲሉ የሚወተውቷቸው እንዳሉ ሲሞላላቸው እነሱም እንደማያሳፍሯቸው ሲናገሩ በኩራት ነው። ለዚህ ሲሉ ጋይዶቹ አስቀድመው አልተነካንም የሚሉ ሴቶችን አግብተው ይጠብቋቸዋል። ድንግል ሴት ፈለግን ከሚሉ እንግዶች ውስጥ 90% የሚሆኑት ነጭ የውጭ ሀገር ዜጎች ናቸው። ይህ ማለት ግን የአገር ቤት ድንግልና ፈላጊ ባለሀብቶች የሉም ማለት አይደለም። በአዲስ አበባ ከሁለተኛ ደረጃ ትምህርት ቤቶች እስከ ከፍተኛ ትምህርት ተቋማት ስለ ድንግልና አፍቃሪዎች ለመገብየት የሚሰማሩ ደላሎች አሉ። ከሚጢጢ 1000 ብር እስከ 20,000 ብር ድረስ እንደሚከፍሉ በመንገር አዳጊና ወጣት ሴቶችን ለማማለል ይጥራሉ። ከኢትዮጵያውያን ድንግልና አሳሾች መካከል እየጎሉ የመጡ ታዋቂ ባለሀብቶች፣ የማስታወቂያ ባለሙያ፣ ዲያስፖራዎች በዋናነት ይጠቀሳሉ። ከአቅራቢያዎቻቸው ውስጥ ጎተራ አካባቢ የሚገኙ ሌላ የሙያ ታርጋ የለጠፉ ትጉ የወሲብ ደላሎች ይገኙበታል። ለአንድ በኮንስትራክሽን ስራ ላይ የተሰማሩ ባለሀብት የሚስታቸው ዘመድ ሳይቀር የተነኩና ያልተነኩ ሴቶችን ይመግባቸዋል። በአንድ ታዋቂ ሆቴል ውስጥ የበር ጠባቂ ወይም ዶርማን ሆኖ የሚሰራው ንጋቱ ጥላሁን በተመሳሳይ እንደ ጌታሁን ድንግል ፈላጊ ፈረንጆች ሀሳባቸውን ካዋዩት አይጨክንባቸውም። የሚሰራው ፈረንጆ የሚያዘወትሩበት ሆቴል ነው። በአዲስ አበባ የሚኖራቸው ቆይታ ከረዘመና ቀርበው ከተወዳጁኝ በኋላ ቆንጆ ሴት እንድናመጣላቸው ይጠይቁናል። አዳጊና ተማሪ ሴቶችን እንጂ የቡና ቤት ሴት በፍጹም አይፈልጉም። ድንግል ሴት እንዳመጣላቸው የሚጠይቁኝም አሉ ይላል። ነጮች ሴተኛ ዳሪ ከፈለጉ በቀላሉ የምሽት ክለብ ሄደው አንስተው መምጣት እንደሚችሉ ስለሚያውቁት ትኩረታቸው የቤት ልጅ ላይ ነው። ጥያቄያቸውን ከአጥጋቢ በላይ መመለስ ደግሞ ለነጌታውንና ንጋቱ በጣም ቀላል ስራ ነው። የኛ ሀገር ሴቶች ብዬ ሁሉንም ማጠቅለል ባልችልም የሚገጥሙኝ ሴቶች ሁኔታ ግን በጣም የሚያሳዝን ነው። ፈረንጅ ይዘን ስንሄድ አይናቸው ይቀላውጣል። ቆንጆና ማላይ የምትላት ሴት አጣብሰኝ እንጂ ብላ ትጠይቃለች። በፈጣጣ ሰላም ብለው ከየት ነህ ብለው ነጩን የሚያዋሩት ብዙ ናቸው። ጌታውን የታዘበው ነው። በተለይ ወደ ቦሌ የውጭ ሀገር ዜጎች ይዘዋቸው ከሄዱ እንግሊዘኛን እንደ ውሃ የጠጡ ወጣት እንስቶች ፈረንጆች ተቀላጥፈው ጋይዶቹን ከጨዋታ ውጭ ያደርጓቸዋል። ለኛ 10 ብር ለመስጠት የሚያምጡ ቱሪስቶች ለሴቶች ለጊዜያዊ ቆይታ እስከ $200 ሰጥተው ይሸኟቸዋል ይላል ጌታሁን። የፈረንጆቹ ፍላጎት ጥግ ድንግል ሴት ድረስ የሚሄድ ሲሆን የነ ጌታውንና ንጋቱ አይን ይፈጣል። ደከመውም ቢሆን ፍላጎታቸው ይሞላሉ። ጥያቄው አሁን እየተበራከተ ስለመጣ ከተሳካላቸው እንግዶቹን ከማግኘታቸው በፊት ድንግል ሴቶቹን አግባብተው ለመጠበቅ ይሞክራሉ። ከተማዋ ላይ ያለው የድንግል ሴት እጥረት ግን ይፈትናቸዋል። ጌታሁን ለመጀመሪያ ጊዜ ስላሻሻጠው ድንግልና ይናገራል። ልጅቷ በጣም ቆንጆና አዳጊ ናት። እንቀራረባለን። በአንድ መስሪያ ቤት ውስጥ ጸሐፊ እንደሆነች አውቃለሁ። ጋርድ መሆኔን ታውቃለች። ሀብታም ፈረንጅ ፈልጌ ነው የምድርሽ፣ ከዚያ ባይሆን አንድ መኪና ገዝተሽ ወሮታይን ትመልሻለሽ እያልኩ ቀልድባት ነበር። አንድ ቀን አንድ ፈረንጅ አንሶላ ተጋፋ የማታውቅ ሴት ካመጣሁለት ጥሩ ጉርሻ እንደሚሰጠኝ ነገረኝ። የማውቃቸው ሁለተኛ ደረጃ ተማሪ የሆኑ 2 እንስቶች ባግባባቸውም
ግብረ ንጽህናቸው እንደሌለ አጋጣሚውን ባለመጠቀማቸው መቆጨታቸውን ነገሩኝና ተውኳቸው። ሌሎቹም ሴቶች ሞከርኩ፣ አልተሳካም። ፈረንጁ አልተሳካልህም እያለ ሲወተውተኝ ስራው እንደሚያለፋ፣ ሴቶቹ የሚጠይቁት ገንዘብ ከፍተኛ እንደሆነ፣ በተሻለ ዋጋ የተሻለ ሴት እንደፈለኩ እንደሆነ ነገርኩት። $1000 ወይም 20,000 ብር ለሴቷ ለመክፈል ዝግጁ መሆኑን ነገረኝ። የኔን ጉርሻ መጠን ግን ትንፍሽም አላለም። ከሴቷ ጥሩ ኮሚሽን ማግኘት እንደሚችል አሰብኩ። ያቺ ወጣት ትዝ አለችኝ። በማግስቱ አገኘኋትና በቀልድ አድርጌ ድንግል መሆኗን ከጠየቅኳት በኋላ የነጩን ፍላጎትና ሊከፍላት የተዘጋጀውን የገንዘብ መጠን አነሳልሼ ነገርኳት። አይሆንም አለች። ብዙ ለመንኳት፣ አቅማማች። በደንብ ከተቀላጠፈች ሊወስዳት እንደሚችል በመንገር ላግባባት ሞከርኩ። ሰውየው ግን ባለ ትዳር መሆኑን ነግሮኛል። እንደምንም የሚወስደኝ ከሆነ እሺ አስባልኳት። ለዚህ ቃል እንደማልገባላት ጉዞዋን ማሳመር የሚችለው የእሷ ጥበብ መሆኑን አስረድቻት ተስማማል። ከሚከፍላት ቁጥር አይደለም ነክታ የማታውቅ 20,000 ብር ላይ 10,000 ብር ኮሚሽን እንደምታስብልኝ ስነግራት ጭራቅ አደረጋት። መጨረሻ ላይ 5,000 ብር ልትሰጠኝ ተስማማን። ከፈረንጁ ጋር አገናኘዋት። አብረው አደሩ። ንጽህናዋን አስረከበች። 20,000 ብር ሰጣት። ራሷ ከረፈደ ደውላ ኮሚሽኔን ሰጠችኝ። ከሁለቱም እንደተረዳሁት ሊወስዳት ስለመቻሉ አለመነጋገራቸውን ነው። የሚገርመው ይህ 50 ዓመት የሚጠጋው የውጭ ዜጋ ለኔ የሰጠኝ $100 ብቻ ነበር። የድንግልና ጉሊት የዛሬን አያርገውና ከሙሽሮች የመጀመሪያ አልጋ ላይ ፍልሚያ በኋላ ከሰርግ ማግስት እንደ አዳጊ የፍቅር ፊልም ፍጻሜ በእጅጉ የሚጠበቅ የደምሻሽ የሚባል ነገር ነበር። ቤተሰብና ወዳጅ ዘመድም የምስራቹን ለመስማት ወይም ለማየት ማልዶ ሙሽሮቹ ቤት በመድረስ በር ይቀጠቅጡ ነበር። ምስጋናና ውዳሴ ለብዙ የአሁኑ ሴት ሙሽሮች ይሁንና ሰሚ በሌለበት የምስራቹን አሰምተው ትዳር ስለሚመሰርቱ የሙሽራዋንም ሆነ የቤተሰብን ድካም ቀንሰዋል። የምስራች የሚሉ ስሞች የምስራች ድርቅ ባለበት በዚህ ዘመን እየቀሩ መጥተዋል። ብቃታቸው ያልተረጋገጠ የሰፈር የስነ ተዋልዶ አጥኞች አዲስ አበባ ውስጥ እስከ ትዳር ድረስ ድንግልናዋን የጠበቀች ሴት ከማግኘት ይልቅ ድንግል መሬት ማግኘት ይቀላል ይላሉ። ስለ ድንግልና ሲወራ ሁልጊዜ ሴቶች ላይ ብቻ የሚያተኩረው የወንዶች ድንግል ሲል ደም እንባ ስለማይነባ ለዛ ቢስ ተደርጎ ስለሚቆጠር እንደሆነ ይጠረጥራሉ። በሰለጠኑ ሀገራት አላቂና እላቂ ያልሆኑ እቃዎች በመደበኛ ንግድና በጨረቃ የሚሸጥባቸው ኢቤይና መሰል ድረገጾች ላይ አንዳንዴ ሴቶች ድንግልናቸውን ለሽያጭ ያቀርባሉ። አልጋ ለመግዛት የከፈቱ የአልጋ ላይ ስራን ጨምሮ ሊያገኙት ይችላል። ካታሪና ሚግሌኖራ ብራዚላዊ የሰውነት ማጎልመሻ ተማሪ ናት። በጥቅምት ወር 2012 ድንግልናዋን በጨረቃ ለመሸጥ ድረገጽ ላይ ተሰጥታ ነበር። ረብጣ ብር እስካላቸው ታዋቂ ባለሀብቶች ድረስ የ21 ዓመቷን ወጣት ክብረ ንጽህና ለመገርሰስ ንጹህ 100,000 ብሮቻቸውን አቅርበው ተፎካከሩ። 53 ዓመቴ ነው፣ ሚሊዮነር ነኝ ያለ ናትስ የተባለ ጃፓናዊ ናትሱ የበጋ ወቅት ማለት ነው። ከ15ቱ ተጫራቾች መካከል በ$78,000 ጨረታውን በማሸነፍ ለመጀመሪያ ጊዜ የሚግሊዮኒ የአየር ክልል በበጋ ለመድፈር ተስማማ። ለግጥሚያ አውስትራሊያ ላይ ለመገናኘት ቀጠሮ ያዙ። አጋጣሚው ሊጠቀምበት የመሰለው አውስትራሊያዊ የፊልም ባለሙያ ጀስቲን ሲሴይም የሚል ዘጋቢ ፊልም የመስራት ሀሳብ እንዳለው አሳወቀ። ከብራዚላዊቷ ጋር ውል አሰርኩ አለ። ጋዜጠኞች የ21 ዓመቷን ጉብል በጥያቄ ገጠሟት። ድንግልናሽን ለመሸጥ ስለሆነም ሴተኛ ዳሪ ነሽ ማለት ነው የሚል ጠየቋት። ተዘጋጅታበት እንደመጣች የሚያሳብቅ ምላሿን አክተለተለች። እኔ ይህን ድንግልና መሸጧን የምመለከተው እንደ ንግድ ነው። በፊልም ላይ መሳተፍ የሚያስችል እድል ማግኘቴን ደግሞ እንደ ተጨማሪ ጉርሻ ወይም ቦነስ ማየት ይቻላል ስትል የጨረታው የመጨረሻ 90% የድርድር ዋጋ በአገሯ በብራዚል ለሚገኝ አንድ ሰዎችን ለሚረዳ መንግስታዊ ያልሆነ ድርጅት ዘመናዊ ቤቶች እንዲሰራበት እንደምትለግስ ተናገረች። በኋላ ላይ እንደተረጋገጠው ከሆነ ይሄ ሁሉ ሽርጉድ ዋና ዓላማው ለቨርጂን ወንትል ፊልም ማስታወቂያ እንደሆነ ታወቀ። እንስቷ ግን በጭራሽ አለች። ዓላማዋ ፊልሙን ለማስተዋወቅ ሳይሆን ድንግልናዋን ለመሸጥ ከልብ በመነጨ ፍላጎት በመነሳት እንደሆነ ደጋግማ ከመናገር አልተቆጠበችም። አስገራሚ ነገር ተፈጠረ። ሚግሊዮኖሪ በቀጣዩ ዓመት በህዳር 2013 ድንግልናዋን ጥቅም ላይ እንዳልዋለና በድጋሚ ለሽያጭ ለማቅረብ ዝግጁ መሆኗን ተናገረች። ሚግሊዮኖሪ ድንግልናዋን ማጫረቷ በአገሯ በብራዚል ከዝነኞች ተርታ እንድትሰለፍ አደረጋት። ቀበጥ ሴቶችና ቀበጥ ፎቶዎችን በፊቱ ገጽ ላይ ይዞ በመውጣት የሚታወቀው
ፕሌይቦይ መጽሔት ላይ ሽፋን ሰጣት። ከዚህ በኋላ ምንም ርዕስ ይዛ ብትመጣ ትኩረት እንደማታጣ የገባት መሰለች። ጭኗ ስር የደበቀችውን ሚስጥር ለማንም አሳልፋ እንዳልሰጠች ማረጋገጫው በእጄ ነው ስትል ዳግመኛ ድንግልናዬን ሸጣለሁ ስትል ማነጋገሪያ ሆነች። ቀሚሴን ለማንም አልገለጥኩም። ዋሽተሻል የሚል ሰው ካለ ፕሩፍ አድርጋ ማረጋገጥ ይችላል አለች። በድጋሚ ጨረታው ሕጓን ለማስወሰድ የራሷን ድረገጽ መክፈት በተሻለ ቅልጥፍና እግሯን ለመክፈት እንደሚያደርሳት ተናገረች። ከቀደመው ዓመት $100,000 ቅናሽ በማድረግ በትንሹ $680,000 ስጦታዋን የመጨረሻ ዋጋ እንደለጠፈች ለብራዚል ሾውቢዝ ድረገጾች አስረዳች። በአሁኑ ሰዓት በእርግጠኝነት ለመሸጥ ዝግጁ ነኝ በማለቷ የበፊቱ ጨረታ የውሸት ነበርን የሚል ጥያቄ ከማስነሳቱ በላይ ጋዜጠኞች ለሰሯቸው ፊልሞች ማስታወቂያ ጉዳዩን እዛ መምጣቷን ለመዘገባቸው እንደ ማረጋገጫ ተወስዶ ሴቶችን ጨምሮ ማንኛውም ደስተኛ የሆነ ሰው በጨረታው መካፈል እንደሚችል መግለጿ እንስቷን ይበልጥ አወዛጋቢ እንድትሆን አረጋት። ካታሪና ሁሌ ወሲባዊ ፍላጎት በኦንላይን መገኛ ብዙሃን ላይ ሄዳ መጥ ማለቷ አነጋጋሪ ሆነ እንጂ በቅርብ ዓመታት ወዲህ በተለያዩ ስልጣኔ በተዋሃዳቸው አገራት ለመሸጥ መዘጋጀት አዲስ የሚባል ዜና አይደለም። የፖላንድና ራሽያ ጉሊትን ማንሳት ይበልጥ አስረጅ ይሆናል። የፖላንድ ጋዜጣዊ ዋይበር በ2014 አዲስ ዓመት ዋዜማ በመቶዎች የሚቆጠሩ የፖላንድ ሴቶች ድንግልናቸውን ለመሰብሰብ ጣጣቸውን ጨርሰው እየተጠባበቁ እንደሆነ ለምሳሌ ያህል ሲል የጥቂቶቹን ፍላጎት አስነብቧል።